በጣም ብዙዎቻችሁን እያስጨነቀ ያለ ነገር ፊዚክስ እንዴት ለኢንትራንስ ኤግዛም ልዘጋጅ ብላችሁ እየተጨነቃችሁ ነው። አሁን ደርሼላችኋለሁ። እንዴት መዘጋጀት እንዳለባችሁ የምነግራችሁ ይሆናል እና በዚህ ቪዲዮ ምን አገኛለሁ ካላችሁኝ አራት ነገሮችን በዚህ ቪዲዮ ታገኙታላችሁ። አንደኛ ላይ በጣም ብዙ ተማሪዎች በፊዚክስ አሪፍ ውጤት እንዳይሰሩና ውጤታማ እንዳይሆኑ የሚሰሩትን ትልልቅ ስህተቶች የምነግራችሁ ይሆናል። ሁለተኛ ላይ ደግሞ ፊዚክስ ላይ አሪፍ ውጤት ለማምጣት የትኛው ሪሶርስ በትክክል መጠቀም እንዳለባችሁ የምነግራችሁ ይሆናል። ሶስተኛ ላይ የትኛው ቦታ ላይ በደንብ ፎከስ ማድረግ እንዳለባችሁ የምነግራችሁ ይሆናል። አራተኛ ላይ ደግሞ በዚህ ቪዲዮ የምታገኙት ነገር የትኛውን ቦታ ላይ የማታገኙት ነገር ነው። እሱም ከ9ኛ ክፍል እስከ 12ኛ ክፍል ያለውን ፊዚክስ እንዴት በ8 ሴክሽኖች ከፋፍላችሁ ማንበብ እንደምትችሉና እንዴት መጨረስ እንደምትችሉ በዚህ ቪዲዮ የምነግራችሁ ይሆናል ማለት ነው። እና ፊዚክስ ላይ አሪፍ ውጤት ለመስራትና እኔም ምላችሁ ነገር ለማድረግ ሬዲ የሆናችሁ ተማሪዎች ይሄንን ቪዲዮ እስከ መጨረሻ ማየት አለባችሁ። የሆነ ዝም ብላችሁ ቪዲዮን ብቻ ለማየት ከመጣችሁ እኔም ምላችሁ ነገር ማታደርጉ ከሆነ ግን ምንም ጊዜያችሁን እያጠፋችሁ ስለሆነ ይሄንን ቪዲዮ ባታዩ ይመረጣል ማለት ነው። ስለዚህ እኔም ምላችሁ ነገር ለማድረግ ሬዲ የሆናችሁ ተማሪዎች ይህንን ቪዲዮ ላይክ በማድረግ ጀምሩ። ቀጥታ ወደ ቪዲዮ እንግባ። ፊዚክስ ላይ ሁላችሁም ማድረግ ያለባችሁ ነገር ግን ብዙዎቻችሁ ማታደርጉትን ነገር ልንገራችሁ። አንደኛ ላይ ከፈተና አንድ ቀን በፊት ፎርሙላዎቹን መሸምደድ። ከፈተና አንድ ቀን በፊት ፎርሙላዎቹን እየሸመደዳችሁ ከሆነ ያንን ፈተና ትወርቃላችሁ ወይም ዝቅተኛ ውጤት ታመጣላችሁ። ምክንያቱም ያንን ፎርሙላ እንድታስታውሱ የሚረዳችሁን ጥያቄዎች በዛ ፎርሙላ ስላልሰራችሁ። ለምሳሌ የሆነ ፎርሙላ ከአንድ ቀን በፊት ሸመደዳችሁት፣ ከዛ ፈተና ላይ ገባችሁ። ፈተና ላይ ስትገቡ ያ የሸመደዳችሁትን ፎርሙላ ልታስታውሱ አትችሉም። ምክንያቱም ያ ፎርሙላ ላይ ብዙና በቂ ጥያቄ ስላልሰራችሁ ማለት ነው። ስለዚህ ፎርሙላ እየሸመደዳችሁ እራሳችሁን ስታገኙ ምንድነው መረዳት ያለባችሁ? በዛ ፎርሙላ ብዙ ጥያቄዎችን እንዳልሰራችሁ መረዳት አለባችሁ። ምክንያቱም ፎርሙላዎቹን እንድትሸመድዱ የሚያደርጋችሁ ነገር የፕራክቲስ ጉድለት ነው። ስለዚህ ፎርሙላ ከመሸምደድ ይልቅ ምንድነው የሚያስፈልገው? በዛ ፎርሙላ ብዙ ጥያቄዎችን መስራት ያስፈልጋል ማለት ነው። ስለዚህ ፎርሙላ እየሸመደዳችሁ ከሆነ የፕራክቲስ ጉድለት እንዳለባችሁ መረዳት አለባችሁ። ሁለተኛ ደግሞ በጣም ብዙ ተማሪ ጋር ያለ ችግር ፎርሙላውን ድራይቭ ማድረግ አለማወቅ፣ ፎርሙላው እንዴት እንደመጣ አለማወቅ። ይሄ ችግር በጣም ብዙ ተማሪ ጋር አለ። ፊዚክስ ላይ አሪፍ ውጤት ማምጣት የምትፈልጉ ከሆነ ፎርሙላው እንዴት እንደመጣ ማወቅ አለባችሁ። ምክንያቱም ማትስና ፊዚክስ ላይ የሚገመገመው ያላችሁት ዕውቀት ሳይሆን የማሰብ ችሎታችሁ ነው። ከ9ኛ ክፍል እስከ 12ኛ ክፍል ሙሉ መጽሐፍ ፎርሙላውን ሸምድዳችሁ ፈተናውን ፌል ልታደርጉ ትችላላችሁ። ምክንያቱም ፊዚክስ እና ማትስ የማሰብ ችሎታ ነው የሚጠይቀው ማለት ነው። ስለዚህ የማሰብ ችሎታችሁን ከፍ ለማድረግ የሆነ ዩኒት ወስዳችሁ ስታነቡ፣ አሁን ለምሳሌ ዳይናሚክስ እያነበባችሁ ከሆነ ዳይናሚክሱን አንብባችሁ ከጨረሳችሁ በኋላ በዛ ዩኒት አትሊስት 50 ጥያቄ መስራት አለባችሁ፣ የማሰብ ችሎታችሁን ከፍ ለማድረግ ማለት ነው። ይሄ ጥያቄ መስራት ለምንድን ነው የሚጠቅማችሁ? ያ ፈተና ላይ የሚመጣውን ጥያቄ በቀላሉ እንድትመልሱ ያደርጋችኋል ማለት ነው። ግን በጣም ብዙዎቻችሁ የምትሰሩ ስህተት የሆነ ዩኒት ታነባላችሁ፣ ከዛ 3 ጥያቄ 4 5 ጥያቄ ትሰራላችሁ፣ በቃ ገብቶኛል ብላችሁ ታቆማላችሁ። ነገር ግን ፊዚክስ ላይ እንደዚህ የሚባል ነገር የለም። ፍጥነታችሁን ለመጨመር ብዙ ጥያቄ መስራት አለባችሁ። ብዙ ጥያቄዎችን ሪፒት አድርጋችሁ መስራት አለባችሁ። እናንተ ማሰብ ያለባችሁ ፊዚክስ ላይ የምትፈተኑ ጥያቄዎች 60 ወይም 65 ነው። ስለዚህ ፐርፌክት መሆን አለባችሁ ማለት ነው። ፊዚክስ እና ማትስ ላይ 60 ጥያቄ ነው ከመቶ ነው የሚያዘው። ስለዚህ ምንድነው ማድረግ ያለባችሁ? ስህተታችሁ በምንድነው የምትሸፍኑት? ጥያቄዎችን በመስራት ሪፒት በማድረግ ማለት ነው። በቃ ፍጥነታችሁ መጨመር መቻል አለባችሁ በመደጋገም ብዙ ጥያቄዎችን በመስራት ማለት ነው። ሶስተኛ ላይ በጣም ብዙዎቻችሁ ጋራ ያለ ችግር ደግሞ ኮንሴፕት ላይ ብዙ ሰዓት መፍጀት። ኮንሴፕት ላይ ብዙ ሰዓት መፍጀት ስላችሁ ኮንሴፕት አታነቡ ሳይሆን ኮንሴፕት ለመረዳት ሞክሩ፣ ኮንሴፕቱን አንደርስታንድ አድርጉ። ነገር ግን ካልኩሌሽኖችን መለማመድ አለባችሁ። ለዚህ ደግሞ የሚጠቅማችሁ ነገር መጀመሪያ ላይ ቴክስት ቡካችሁ ላይ ያለውን ጥያቄዎች በደንብ መስራት አለባችሁ። ማንኛውም መጽሐፋችሁ ላይ ያለውን ጥያቄዎች በትክክል መስራት አለባችሁ። ከዛ ግን ጊዜ ካላችሁ ኤክስትሪም ላይ ያሉትን ጥያቄዎች በትክክል ብትሰሩ በጣም አሪፍ ነው። ምክንያቱም ጥያቄዎቹ ኮንሴፕቱን አንደርስታንድ እንድታደርጉና ፍጥነታችሁን እንድትጨምሩ ስለሚያደርጋችሁ ማለት ነው። ኤክስትሪም ብትጠቀሙ አሪፍ ነው።
መጽሐፋችሁ ላይ ያለውን ጥያቄዎች በትክክል ስሩ ማለት ነው። ስለዚህ ከኖት በላይ ጥያቄ ላይ ፎከስ አድርጉ። ሌላ ደግሞ ሁላችሁም እርዳታ ያስፈልጋችኋል። እርዳታ ሲያስፈልጋችሁ ወዴት መሄድ አለባችሁ? የትኛው ሪሶርስ መጠቀም አለባችሁ? እንግሊዘኛ ላይ አሪፍ ከሆናችሁና የውጪ ቪዲዮዎችን ማየት ፈልጋለሁ ካላችሁ ኦርጋኒክ ኬሚስትሪን በትክክል ተጠቀሙበት። ትልልቅ ኮንሴፕቶችን ብሬክዳውን አድርጎ በቀላሉ ስለሚያስረዳችሁ ማለት ነው። ነገር ግን በአማርኛ ከኢትዮጵያ ማየት ከፈለጋችሁ አንደኛ ላይ ሪኮመንድ የማደርጋችሁ ነገር እኔ በበኩሌ በጣም የጠቀመኝ ቲቸር ዳኒ ነው። በጣም ማለት ነው ከምነግራችሁ በላይ ነው። ኮንሴፕቱን አንደርስታንድ እንዳደርግ በጣም የረዳኝ አስተማሪ ነው ቲቸር ዳኒ ማለት ነው። በጣም ፊዚክስ ላይ በደንብ ይችላል። ኮንሴፕቱን ብሬክዳውን አድርጎ እንዲገባችሁ አድርጎ ነው የሚያስረዳችሁ። ስለዚህ ቲቸር ዳኒ በትክክል ተጠቀሙበት። ሁለተኛ ላይ ደግሞ ዚ ሲክሬት ነው። ዘ ሲክሬት ፊዚክስ ላይ ምርጥ አድርጎ ነው የሚያስተምረው። ስለዚህ የእነሱን ቪዲዮ ብታዩ አሪፍ ነው ማለት ነው። ስለዚህ እነዚህን ሶስት ሪሶርሶች በትክክል ተጠቀሙበት እና ፊዚክስ ላይ በጣም የሚያስፈልገው ነገር አንደኛ ላይ ሪፒቴሽን ነው። ሁለተኛ ላይ ጥያቄ መስራት ነው። ጥያቄ ሲሰሩ ደግሞ ፓስት ኢንትራንስ ኤግዛሞችን በትክክል ስሩ። 5 ስሩ፣ 3 ስሩ፣ 2 ደጋግማችሁ ጥያቄውን ሪፒት እያደረጋችሁ ስሩ። ፍጥነታችሁ መጨመር መቻል አለባችሁ። ስለዚህ ከ100% 90%ቱን ጥያቄ በደንብ ስሩበት። 10%ቱን ደግሞ ኖት በማንበብ ኮንሴፕቱን አንደርስታንድ ለማድረግ ሞክሩ ማለት ነው። ስለዚህ በፊዚክስ ፐርፌክት መሆን ከፈለጋችሁና ጥያቄ ማጣት ካልፈለጋችሁ ብዙ ጥያቄ መስራት አለባችሁ። አሁን ደግሞ የትኛውን ቻፕተር ማንበብ እንዳለባችሁ ኢንትራንስ ኤግዛም የምትፈተኑት 9ኛ ክፍል ቦልድ እና በኒው ካሪኩለም ነው፣ ኮመን ዩኒት ነው። ሌላው ደግሞ በኒው ካሪኩለም ነው። 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል በኒው ካሪኩለም ነው። ስለዚህ የትኛው ዩኒት ላይ ነው በደንብ ኢነርጂያችሁን ማውጣት ያለባችሁ? የትኛው ዩኒት ላይ ነው ኢነርጂያችሁን ሳታወጡ እንዲሁ ራፍ ላይ አይታችሁ የምትረዱት? እነሱን ማየት አለብን ማለት ነው። ስለዚህ ፎከስ ኤሪያዎቹን ለመለየት 2 ክራይቴሪያዎች አሉ። አንደኛ ላይ ያ ቻፕተር ስንት ጊዜ ነው የተደጋገመው የሚለውን በማየት ሪፒቴሽኑን በማየት የሆነ ቻፕተር ከተደጋገመ ያ ቻፕተር በጣም አስፈላጊ ነው ማለት ነው። የሆነ ዩኒት 9ኛ ክፍል፣ 10ኛ ክፍል፣ 11ኛ ክፍል፣ 12ኛ ክፍል በተደጋጋሚ ያ ዩኒት የሚገኝ ከሆነ ያ ዩኒት ላይ በደንብ ፎከስ ማድረግ አለባችሁ ማለት ነው። ምክንያቱም ያ ዩኒት ሲደጋገም በጣም አስፈላጊ ስለሆነ ነው። ሁለተኛ ላይ ደግሞ ተደጋግሞ ቀላል ከሆነ ብዙም አያሳስብም። አሁን ለምሳሌ ቬክተር መውሰድ ትችላላችሁ። 9ኛ ክፍል ወልድ ላይ ቬክተር አለ፣ 11ኛ ክፍል ላይ ቬክተር አለ። ነገር ግን ኢንትራንስ ኤግዛም ላይ የሚመጣው ስንት ጥያቄ ነው? አንድ ጥያቄ ምናምን ነው። ስለዚህ እንደዚህ አይነት ዩኒት ላይ ብዙም ኢነርጂያችሁን አታወጡም ማለት ነው። ቀለል አድርጋችሁ ታነባላችሁ። ስለዚህ ከባድ ዩኒቶችና በጣም የተደጋገሙ ዩኒቶች ላይ ኢነርጂያችሁን በትክክል ማውጣት አለባችሁ። ቀጣይ ደግሞ ከ9ኛ ክፍል እስከ 12ኛ ክፍል ያለውን ፊዚክስ እንዴት ከቨር ማድረግ እንደምትችሉ አዘጋጅቻለሁ በ8 ሴክሽኖች ማለት ነው። እና ወደ እነሱ ሴክሽኖች እንለፍ። የመጀመሪያው ሴክሽን ከ9ኛ ክፍል ሞሽን ኢን ስትሬት ላይን 9ኛ ክፍል ኦልድ ካሪኩለም ላይ አለ፣ ኒው ካሪኩለም ላይ አለ። ሌላ ደግሞ ፎርስ ኤንድ ኒውተን ስለውና ወርክ ኢነርጂ ፓወር ኦልድ ካሪኩለም ላይ አለ። ኒው ካሪኩለም ላይ ደግሞ ፎርስ ወርክ ኢነርጂ እና ፓወር አለ ማለት ነው። ይሄኛው 9ኛ ክፍል። 10ኛ ክፍል ደግሞ ዩኒፎርምሊ አክሰለሬትድ ሞሽን ዩኒት 2 ላይ አለ። 11ኛ ክፍል ላይ ደግሞ ሞሽን ኢን 1D እና 2D። ሌላ ደግሞ እዛው 11ኛ ክፍል ዳይናሚክስ ኒው ካሪኩለም ማለት ነው። 12ኛ ክፍል ላይ ደግሞ ዩኒት 2 አለ፣ ሞሽን ኢን 2D አለ ማለት ነው። እነዚህ ሴክሽን 1 የተባሉት በጣም የሚያያዙት ኮንሴፕቶች ናቸው ሁሉም ማለት ነው። ይሄ የመጀመሪያ ሴክሽን ነው። ፊዚክስ ላይ ምንም ቤዝ የሌላችሁ ተማሪ ከነዚህ እንድትጀምሩ ነው ሰፖርት ማድረጋችሁ ማለት ነው። ምክንያቱም መጀመሪያ ላይ ስለ ሞሽን ማወቅ ስላለባችሁ። ስለዚህ የመጀመሪያው ሴክሽናችን እነዚህ ናቸው ማለት ነው። ስለ ሞሽን በአንድ ቦታ ታነባላችሁ። ሁለተኛ ሴክሽናችን ደግሞ ከ10ኛ ክፍል ኤሌክትሪክሲቲ ኤንድ ስታቲክ ኢኩሊብሪየም፣ ማግኔቲዝም፣ ኤሌክትሮማግኔቲክ ዌቭ ኤንድ ጂኦሜትሪካል ኦፕቲክስ ይሄ 10ኛ ክፍል ነው። 11ኛ ክፍል ላይ ደግሞ ዩኒት 6 ኤሌክትሮስታቲክ ኤንድ ኤሌክትሪክ ሰርኪዩት። ከ12ኛ ክፍል ደግሞ ኤሌክትሮማግኔቲክ እና ዩኒት 5 ቤዚክ ኦፍ ኤሌክትሮኒክስ። ይሄኛው የ12ኛ ክፍል ዩኒት 5 ቤዚክ ኦፍ ኤሌክትሮኒክስ ብዙም አያያዝም፣ ነገር ግን ትንሽ
ሚያያዝ ነገር ስላለው አንድ ላይ ብታነቡት አሪፍ እውቀት ይኖራችኋል ማለት ነው። ስለዚህ ይሄኛውን ሴክሽን 2 ደግሞ አንድ ላይ ብታነቡት በጣም አሪፍ ነው። ሴክሽን 3 ደግሞ 9ኛ ክፍል ከኒው ካሪኩለም ቴምፕሬቸር ኤንድ ቴርሞሜትሪ የሚል ዩኒት እና ከ9ኛ ክፍል ኦንሊ ካሪኩለም ደግሞ ቴምፕሬቸር ኤንድ ሂት ከ11ኛ ክፍል ዩኒት 5 ፊት ኮንዳክሽን ኤንድ ካሎሪሜትሪ የሚለውን እነዚህን አንድ ላይ ታነባላችሁ ማለት ነው። ሶስተኛ ሴክሽናችን ይሄን ነው። አራተኛ ሴክሽናችን ደግሞ ከ9ኛ ክፍል ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ ከኒው ካሪኩለም ኦንሊ ካሪኩለም ደግሞ ዌቭ ሞሽን ኤንድ ሳውንድ ከ10ኛ ክፍል ደግሞ ኤሌክትሮማግኔቲክ ዌቭ ኤንድ ጂኦሜትሪካል ኦፕቲክስ። ይሄኛው የ10ኛ ክፍል ላይ ያለው ኤሌክትሮማግኔቲክ ዌቭ ኤንድ ጂኦሜትሪካል ኦፕቲክስ ያለው ሴክሽን 3 ላይ ጠርቼ ነበረ፣ ግን ከዚህ ጋርም ብታነቡ ምንም ችግር የለውም ስለ ዌቭ ስለሆነ ሚያያዝ ነገር አለው። ስለዚህ ይሄኛው ደግሞ ሴክሽን 4 ነው ማለት ነው። ሚያያዝ ነገር ስላለው አንድ ላይ እነዚህዎቹን ታነቡታላችሁ። ሴክሽን 5 ደግሞ ከ10ኛ ክፍል ኤላስቲሲቲ ኤንድ ስታቲክ ኢኩሊብሪየም ኦፍ ሪጅድ ቦዲ እና የ12ኛ ክፍል ፍሉይድ ሜካኒክስ ይያያዛል። አሁን ከ10ኛ ክፍል ላይ ያለው የመጀመሪያው ይያያዛል፣ ማያያዝም አለ። ነገር ግን አንድ ላይ ብታነቡ አሪፍ እውቀት ይኖራችኋል ማለት ነው። 6ኛ ላይ ያስቀመጥኩት ደግሞ ቬክተር ነው። ይሄ 9ኛ ክፍል ኦልድ ላይ ከፈለጋችሁም አለ፣ 10ኛ ክፍል ላይም ኒው ካሪኩለም ላይ አለ፣ 11ኛ ክፍል ኒው ካሪኩለም ዩኒት 2 ላይም አለ። ቬክተር አንድ ላይ ታነባላችሁ ማለት ነው። 7ኛ ላይ ያስቀመጥኩት ደግሞ ሲምፕል ማሽን ነው። 9ኛ ክፍል ኦልድ ካሪኩለም ላይ አለ፣ 9ኛ ክፍል ኒው ካሪኩለም ላይ አለ። የመጨረሻ ሴክሽናችን ደግሞ 11ኛ ክፍል ላይ ዩኒት 1 12ኛ ክፍል ላይ ዩኒት 1 ላይ ያሉትን ኮንሴፕቶች አንድ ላይ ታነባላችሁ ማለት ነው። ምክንያቱም ቲዮሪ ምናምን ስለሆነ አያያዝም፣ ግን አንድ ሴክሽን አድርጋችሁ ታነባላችሁ። ሌላ ደግሞ የቀሩ 11ኛ ክፍል ዩኒት 7 ኒውክሊየር ፊዚክስ ነው። ይሄ ከምንም ጋር አያያዝም፣ ለብቻ የኛው ሴክሽን 8 ላይ አንድ ላይ አድርጋችሁ ታነባላችሁ ማለት ነው። ስለዚህ ፊዚክስ ላይ አሪፍ ውጤት መስራት ከፈለጋችሁና ኤክስ እንዳይገባባችሁ ከፈለጋችሁ አንደኛ ላይ ማድረግ ያለባችሁ ፎርሙላውን ከመሸምደድ ይልቅ በዛ ፎርሙላ ብዙ ጥያቄ መስራት መቻል አለባችሁ። ሁለተኛ ላይ ደግሞ ፎርሙላው እንዴት እንደመጣ ድራይቭ ማድረግ መቻል አለባችሁ። የማሰብ ችሎታችሁን ከፍ ማድረግ አለባችሁ። ሶስተኛ ላይ ደግሞ ስህተታችሁን ለመቀነስ ሪፒት ማድረግ አለባችሁ። በደንብ ሪፒቴሽን በጣም ያስፈልጋል። አራተኛ ላይ ደግሞ ኮንሴፕት ከተረዳችሁ በኋላ ብዙ ጥያቄ በዛ ኮንሴፕት ስሩ። የእናንተ ፍሬንድ መሆን ያለበት የኢንትራንስ ኤግዛም ነው። ኢንትራንስ ኤግዛም ጥያቄዎችን የእናንተ ፍሬንድ አድርጋችሁ ብዙ ጥያቄዎችን በደንብ መስራት አለባችሁ። ስለዚህ ፊዚክስ በዚህ መልክ መዘጋጀት ትችላላችሁ። ጥያቄ ካላችሁ ኮመንት ላይ መጻፍ ትችላላችሁ። እስከ መጨረሻ ከኔ ጋር ስለቆያችሁ አመሰግናለሁ። ቻናሌ የሚመቻችሁ ከሆነ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ቆዩልኝ።